አሜን ቬድ ኦኪቫይ የሚቀበል ሰው አለ አላውቅም እግዚአብሔር ለዚህ ሰው መቆም በቃ አለ አሜን ማታኮ አረ ለአንድ ሰው ተንብያለሁ መቆም በቃ ብያል አሜን ጌታ ምስክር እንድትቆም አድርጎ አይዋለሁ እግዚአብሔር ገመዱን በጠስኳል አሜን አሜን እሺ አየው ለሱ እየጸለኩ 8 ሰው አይዋለሁ እጃችሁ ከፍ ታደርጋላችሁ ወይ የሆነ ሰንሰለት ከእጃችሁ ቆረጥኩ ከእግራችሁ ቆረጥኩ የሆነ ትም ተመታ ብያል በጣም የገረመኝ ለእግዚአብሔር ብለ ቆመ የሚጨፍሩትን አየው እግዚአብሔር ግን በእነሱ ላይ አለቃ አድርጋለሁ አሜን አሜን እሺ ጎን ላይ ያለው ሰው ያዝና ነገሩ ተገለበጠ በልልኝ አሜን እኔ አልሰማም በደንብ ያዘውና ነገሩ ተገለበጠ በልልኝ የእግዚአብሔር ሰው ያስማማኛል የሚል ሰው አለ ያስማማኛል ነገሩ ምን ሆነ ነገሩ ምን ሆነ አረ ነገሩ ምን ሆነ ለኔ ይሁን የሚል ሰው አለ አትሰው ከዚህ ሰዓት ጀምሮ እግሪ ተፈቷል አሜን እግዚአብሔር ሩቅ ቦታ ትደርሳለህ አሜን የሚያሩትን አታወራን ከዚህ በኋላ አንተ መሃጂ ነው ያለ ጌታ አሜን አረ ለዚህ ሰው የተነበኩ 8 ሰዎች አሉ በቤታችሁ ላይ ዘጽያት ብያለሁ በኑሯችሁ ላይ ዘጽያት ብያለሁ በንግዳችሁ ላይ ዘጽያት ብያለሁ በስራችሁ ላይ ዘጽያት ብያለሁ አረ ለኔ ነው ያለ ሰው ጮህ አሜን ይላል ለምስጋና ተዘጋጀ አለ ጌታ አሜን ይሄ ችግረኛ ጮሄ እግዚአብሔርም ሰማው ከመከራ ሁሉ ምን ያደረገው አዳነ ዛሬ እግዚአብሔር አንተን አውጥቶ አይቸዋለሁ አሜን እግር ተፈቶ አይቸዋለሁ አሜን ጉዞ ስትጀምር አይቸዋለሁ አሜን ትልቅ ምስጋና ይሆናል አሜን ይሁንለት ለዚህ ሰው ይሁንለት 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 አልቀናም ይሁንለት የሚል ሰው አለ ይሁንለት የሚል እስቲ እጃችሁ ዘርግታችሁ ይሁንልኝ በሉልኝ አሜን አልሰማውም አሜን የመጨረሻ አሜን አንድ ውሃ ስጡኝ ለኔ አገልጋዮች ፈጠን ብላችሁ ከራሴ ሰጣለሁ ላንተ አሜን እግሪ የመፈታት ምልክት እንደሆን ሰጥቻለሁ አሜን ይሄ ነብይ ምን አለበል ላንተ ዛሬ የመጀመሪያ ዙር አንደኛ ሰው አድርጋ አንስቼ ባርካለሁ አሜን በዚህ ውሃ የሚሆን ነገር አለ ለምስጋና ተጠብቃለሁ ጨርሻለሁ ተቀበልኩኝ 100% በከዛ በላይ አረ ይሁንለት ለዚህ ሰው ኢተና ወንቶ ታዊተና ኢተና ኦጌታዊተና እኔ አንድ ነገር አየሁ አሜን መሰላክንን አስቀምጦ የሚጠብቁትን አየሁ እግዚአብሔር ግን መዝለል ሆኖልሃል አሜን ኦ ሃሌሉያ አሜን የእግዚአብሔር ቃል ሲናገር ወጥመድ ተሰበረ አሜን እኛም አመለጥ አሜን እነዚህ አየሁ እግዚአብሔር ልጄ አምልጧል አለ ጌታ አሜን ተቀበልኩኝ አደገኛ የሆነ ሰዎችን ወደ ኋላ የሚጎትት ገመድ አንተን ከዚህ በኋላ አይዝም አሜን ብዙ ጊዜ ስትወጣ እየጎተቱ ቆሜ አየሁ እግዚአብሔር አምላክ ግን ከዚህ በኋላ ገመዱ ተበጠሰያል አሜን ለዚህ ሰው እየጸለይኩ ያንተ ራእይ ስላየሁት ነው አሜን ባርክ ያለው ከዚህ ሰዓት ጀምሮ ነገሩ ተገለበጠ አሜን ተቀብያለሁ 100% በትልቅ ምስጋና አሜን አሜን ተናገርኩ ማለት እግዚአብሔር ያደርጋል አሜን ሆነ አሜን ስብሰባቸው ተበተነ አሜን እግዚአብሔር አምላክ አስገርማለዋል አሜን ምን ይሁን አላውቅም ጌታ ፍሬ በእጅ ላይ ሲቀመጣቸው አሜን ትክክል እውነት ነው ሰው አፍ ተዘግቶ ዝም ይላል ስለ እግዚአብሔር አሜን አፍን በኃይል ሲከፍት አየሁ አሜን ሃና አፌ በጠላቶቼ ላይ ተከፈተ አሜን ሆኖልሃል አሜን ለዚህ ጌታ ክብር ይሁንለት ኢተና ወንቶ ታዊተና የምታምኑ ሰዎች ውሃም ውሰዱ ዘይትም ውሰዱ እግዚአብሔር ይባርካችሁ ተጠበሉ ኢተና እጅ አሳይታችሁ ውሰዱ ቶሎ በላችሁ ቆይ አንድ ጥያቄውን ልጠይቃችሁ አንተ ለምስጋና ተዘጋጅ አሜን አንድ ነገር ልናገር ና ልኝ እሺ ያ ከና ሱሬ ያ ከና ያ ከና ጌሻ ያ ከና ያ ከና
Mino ya akana ya akana sure ya akana ሰምታል አይደለ? አሜን አሜን ምክንያቱ አንተ የሚያሳው ካለ እንዳይሰማ ብዬ ነው። አሜን አሜን አደገኛ ነገር ስለሚመጣ እኮ ነው። አዎ አዎ አሜን እኮ ተቆረጠ ብያለሁ። አሜን ከዚህ በኋላ አንተ ዘና ብለህ ተጓዝ። አሜን ፈታ በል። አሜን አመቱ ያንተ ነው። አሜን ቻው፣ ጨርሻለሁ። ya ይላል ኢየሱስ። ጌታ ምስክር የሆነ ወርቀት ሲቀደል ነው ያየው። ያው በጌታ ፊት አንድ ጊዜ አየው፣ ዝም ብያለሁ። ሁለተኛ አሁን ማየው እግዚአብሔር አምላክ አቃጠልኳል። ፌሎ ኦኮቫይ እጁ ከፍ የሚያደርግ ሰው የለማ። ሊባርካችሁ በጌታ አየው ፊት በማይነበብ ጽሑፍ የተጻፈ ነገር አየው። እግዚአብሔር አምላክ ግን ቀደልኳል። አሜን። ኧረ ይሄ የክፎቹ ምክር ነው። እግዚአብሔር ግን ቀደልኳል። አጀንዳቸውን አፈረስኩ አለ ጌታ። ኧረ ሁለት ሰው ያዝና ፈረሰ በልልኝ። አንድ ውሃ ስጡኝ በእናታችሁ። ሐዘን የክፎችን ምክር ላንተ አፈረስኩ። ያው ጌታ ምስክር የማይነበብ ጽሑፍ አየሁ። እግዚአብሔር አምላክ ግን ቀደልኳል። ያው ተጽፎ ከልሙጥ ያለፈ ጽሑፍ ነው ማለት። እግዚአብሔር አምላክ በልጄ ላይ አይሆንም ቀደልኳል። አሜን። አጃነብ ያለው ሆኖልሃል ብያለሁ። እጃችሁ ዘርግታችሁ ሆኖልሃል በሉልኝ። ይሄን ውሃ አንተም ጠጣ፣ ልጆች ለሁሉም ስጥ። ጨርሻለሁ። ለዚህ ጌታ ክብር ያለ ይመስላል። እሺ ቆይ አሁን 61 መሆኑን በምን ታገኝሽ? የኔን እርግጠኛ ነሽ? አዎ አለ እዚህ አለ። እሺ እዛ ካለ እስቲ አካውንቱ የለም ማለት ነው። እሺ ሌላ አንድ ነገር ልጠይቅሽ። ከቁመቱ ማጠር የተነሳ ኢየሱስን ሊያይ ሾላ ላይ የወጣ ሰው ማለት አባቴ ነው። otanagesi dosai oni digana otanagesi dosai oni digana otanagesi dosai oni digana ይሄ ጭብጨባ ግን በጣም ያንሳል። dosai oni digana አይ በቆባይነሳ ነው። ያ ሰው ማን ነው? የአባትሽ ስም ማን ነው? ዘኬዎስ። ወደዛ ቤት እኮ ኢየሱስ ገብቷል። አሜን። ሰውየው ኃጢአተኛ ነው እያሉ ነው ኢየሱስ የገባው። አሁንም በእናንተም ቤት ላይ አደገኛ ጨለማ አየሁ፣ ግን ብርሃን ገብቷል። አሜን። እየሰማሽ ነሽ? አደገኛ የጨለማ መንፈስ ነው ማየው፣ እግዚአብሔር ግን ብርሃን ገብቷል ያለ። አሜን። ዛኬዎስ ሆይ ና ውረድ እቤት እውል ዘንድ ይገባኛል ብሎ የገባው ማን ነው? ኢየሱስ። ዛሬም ወደ እናንተ ቤት ገብቷል ብያለሁ። አሜን። እሺ አንድ ጥያቄ፣ ሌላ ጥያቄ ልጠይቅሽ። ታምኛለሽ አንቺ? 100%? አዎ። አንድ አዋጅ ላውጅ። እግዚአብሔር ሰው አንተ ባረከና በዚህ ዓመት ላይ እግዚአብሔር በእኔ አካውንት ላይ በሚጨምረው ነገር ላይ ለምስጋና እመጣለሁ ብለሽ ቃል ትገቢያለሽ? እሺ ገብቻለሁ። በመጀመሪያ አዎ፣ ሳትዋሺ ሁሌ እውነት። አሁን አካውንትሽ ላይ ስንት አለ ታውቂያለሽ? አካውንቴ ላይ 800 ምናምን ብር አለ። 800 ምናምን መልካም። ኢየሱስ አይችልም? ይችላል። የጠየኩበት ምክንያት ስላለ 800 ምናምን ማለት በስጋ ካስባችሁ የመጨረሻ ዝቅተኛ ገንዘብ ማለት ነው። እኔ ግን ይሄንን አጃናቢ አበዛለሁ። አሜን። ማመንና አለማመን ያንተ ጉዳይ ነው። ኢየሱስ ተናገር፣ እኔ ነገሩን አበዛለሁ ብሎኛል። አሜን። አንድ ጥያቄ ልጠይቅሽ። አሁን እያየሁ 10ኛ ክፍል የሚባል ነገር 2004 የሚባል ነገር አያለሁ። 2004? ቆይ ዝም በይ አንቺ። እኔ ማውራው ነገር ብቻ ስሚ። 2004ን ካየሁ በኋላ 2006 10 የሚባል ክፍል አየዋለሁ። ከዛ በኋላ 2004 የሚባል አመት አየዋለሁ። እስከ ዛሬ ድረስ የመጣ የድግምት ኃይልን እግዚአብሔር ቆረጥኳል። አሜን። እኔ ያልኩትን እየሰማሽ ነሽ? አዎ። 2006 የሚባል ታውቂያለሽ? አዎ አውቃለሁ። ምንድነው? 10ኛ ክላስ 10ኛ ክፍል ተነግሮኛል። ይሄ ድጋሜ ነው፣ ራሱ ድጋሜ ነው ላንቺ። አዎ መልእክት ማለት ነው። መልእክቱ ይሰበር የሚል ሰው አለ? ይሰበር እግዚአብሔር ሰው ይሰበር የሚል ሰው አለ? የት ነው ተማርሽው? ሰላም በር ወረዳ። ሰላም በር ወረዳ። መጀመሪያ ጎበዝ ተማሪ ነበርኩ እስከ 10 እስከ 9ኛ ክላስ ማለት ነው። አንደኛ ሁለተኛ እየወጣው ከዛ 10ኛ ክላስ ማለት 9ኛ ክላስ ደርሼ በጣም ትምህርቱ በጣም ደበረኝና ከዛም በኋላ
ወንድሜ እህት ማለት የወንድሜ ልጅ አሟት እዚህ ክርስቲያን መታ 15 ቀን ማለት 15 ቀን ቆይታ ከዛ በኋላ ስንት ላይ? ይሄ 2009 ላይ ነው እሺ የታመመችው ማለት ነው። እኔን 9ኛ ክላስ እስከ 9ኛ ክላስ በጣም ጎበዝ ተማሪ ማለት ጎበዝ በደረጃ እየመጣው 9ኛ ክላስ ላይ ትምህርቱ በጣም በቃ ደበረኝ። ሙሉ በሙሉ ተውኩት፣ ጥናቱን ሁሉም ነገር ተውኩትና ከዛም በኋላ 9 10 10ኛ ክላስም እስከዛ ነው ውጤቱ። አዳምጡኝ እዚህ ጋር 2004 እስከ 6 ብያለሁ። አዎ ከኔ ጋር ናችሁ ወይ? 2004 እና 6 መሃል ነው በሷ ላይ የተደገመው። ከዛ 11ኛ ክላስም 12ኛ ክላስም በጣም በቃ ትምህርቱን እየቀለጥኩ ነው ተማርኩት። ከዛ 12ኛ ክላስ ላይ አሁንም ውጤቱ ጠመመና እዚህ ዊኬንድ ገባሁ። ከዛም በኋላ እየተማርኩ ከዛም በኋላ ወንድሜ ልጅ እዚህ ጋር መታ ታማ ቆየችና ወንድሜ መቶ እንደዚህ ልጅ የሆነ ጓደኛሽ አስደግማ ነው ምናምን አንቺ ደግሞ እንደዚህ ሰው አትመርጥ ምናምን ብሎ እንዱም ክርስቲያን ላይ ቁጭ ብሎ ማለት ነው ከኔ ጋር ሰደበኝ ነን። ከዛ እኔ ምን ልሁን የኔ ነገር በሰው እጅ ሳይሆን በጌታ እጅ ነው ያልኩት ያኔ ማለት ነው ለወንድሜ ታላቅ ወንድማችን። ከዛ አንቺ እንደዚህ ያልሽ ብሎ በጣም ሰደበኝ። እኔ ሁሉ መረጃ ሰምቻለሁ። ቀጥታ ያንቺን ነገር አስደግሞ ድግምት ቤት ከሄደ ሰው ነው የሰማሁት ሰማችሁ ብሎ ነገረኝ። ካንቺ ጸጉር ወስዶ አንድ ልጅ ያንቺን ነገር በቃ መጀመሪያ ጓደኛዬ ናት አውቃታለሁ ከነ ልጅቷ ጭምር ነው የነገረኝ ማለት ነው ወንድሜ። ከዛም በኋላ እሷ ተመርቃ ቁጭ አለች 10ኛ ክላስ እያለሁ። ከዛም በኋላ ባንቺ ፋንታ እንደ ማለት አንቺ እንደ ወጣሽ ስራ ትይዣለሽ ለዛ ፋንታ ብሎ ማለት ዋርቶ ማለት ነው ከሷ ጸጉር ይዘሽ ነይ ብሎ ካንቺ ጸጉር ይዛ ነው ሄደችው ብሎ ነገረኝና እኔ ምንም አልደነገጥኩትም ያኔ ማለት ነው። እዚህ ወለተ ሶዶ እየተማርኩ በመጀመሪያው አመት ማለት ነው 2009 ላይ ዊኬንድ እየተማርኩ ምንም አላልኩም። የኔ ነገር በሰው እጅ ሳይሆን በእግዚአብሔር እጅ ነው እኔ አላምንም ብዬ ተውኩት። ከዛም በኋላ እኔን ሰደበኝ። እውነትም ልጅቷ ድና ወደ ቤት ሄደችና ምስጋና አንዱ አገልጋይ ከጎፋ ነው ምንድነው ጠራ። ከዛም በኋላ አገልጋዩ እንደመጣ እኔ ደግሞ እዚህ ቤት ትምህርት ማለት ሰመር ትምህርት አለና ክረም ትምህርት ማለት ዊኬንድ ስለሆነች እየመጣ ያለው ምስጋባ እኔ እንዱም ኮሮራሙ አላካፍልም ብዬ ነበር። ከዛም በኋላ አካፍለሽ ሂጂ ብሎኝ ወንድሜ እንትን አለኝና ይሻልኩት። ከዛ እንትኑ እየገባ ማለት ነው ለኔ ጸለለኝ። እንደዚህ ድግምት በአማርኛ ትምህርት ላይ በእንግሊዝኛ ትምህርት ላይና በኬሚስትሪ ላይ በአራት ትምህርት ላይ ተደግመሻል ብሎ ነገረኝ ያኔ ማለት ነው። አዳምጡኝ። አሁን ይሄ ዶክመንት የት ነው ያለው? እዚህ ሶዶ ነው ያለው? ያንቺ ዶክመንት የት ነው ያለው? አዎ እዚህ ሶዶ ነው ያለው። እሺ ሰኞ የሚመች ከሆነ እሁድ ላይ ቸርች ይዘሽ ነይ። እሺ እኔ አሁን ሰዓቱን ለመቆጠብ ያህል ነው። ባንቺ ላይ የተደገመው 2004 እና 6 መሃል ነው የተደገመው። አሁን ይሄንን እዚህ ውስጥ ከእግዚአብሔር ውጪ ሌላ የሚያውቅ ሰው አለ? ማንም የለም። ከእግዚአብሔር ውጪ ማንም የለም። እግዚአብሔር ግን ይሄንን ድግምት ወደዛ መለስኩ አለ ጌታ። አሜን። ዛሬ ተንብያለሁ። የእሷ ነገር ነፃ ሲወጣ አይቼዋለሁ። አሜን። እስኪ ከኔ ጋር እጃችሁ ዘርግታችሁ ነገርሽ ነፃ ወጥቷል ይበሉልኝ። ድገሙትና ነገርሽ ነፃ ወጥቷል ይበሉልኝ። ሌላ ያለው ደግሞ 1054 የሚባል አካውንት የማን ነው? የኔ ነው። ያንቺ ነው? አዎ። አሁን የት ነው ያለው? እዚህ እስቲ ተመልከቱ። እዛ ጋር እንደዛ ነው የሚሄደው። 1054 ነው። ኢየሱስ ይችላል የሚል ሰው አለ? ከዚህ ሰዓት ጀምሮ ከዛ አካውንትም ባዶነትን ሰብሬያለሁ። አሜን። ሙሉ ሚራክልን ጠርቼዋለሁ። አሜን። ነገርሽን በኃይል አስለቀቅኩ። አሜን። 54 እያየሁ 66 የሚባል ነገር አይሆን አለ። 66 የሚባል ነገር አለ። ኢየሱስ ይችላል የሚል ሰው አለ? ከዛ 4 የሚባልና 5 የሚባል ቁጥሮች አሉ። ኢየሱስ ይችላል የሚል ሰው አለ? ይሄ አካውንት ከዚህ በኋላ ባዶ አይሆንም። አሜን። አንድ ሚራክል እዛ ጋር ፕላስ ብዬ አስቀምጫለሁ። አሜን። ምስጋና ሁሉልሻል። አጃነ ብዬ ጨርሻለሁ። ቁጫ ላይ ነው ተማረው። አንድ ቀንበር ይሰበራል። አሜን። ይሰበር የሚል ሰው አለ? ይሰበር የሚል ይሰበር፣ ቀንበር ይሰበር የሚል አረ ተንቢ ያለው ከዚህ ሰዓት ጀምሮ የተሰበረ ይሆን። ከዚህ ሰዓት ጀምሮ የተሰበረ ይሆን። የሚመጣ እርግማን ያለው እግዚአብሔር ሰብራለሁ አለ። አሜን። የሚመጣ እርግማን ስላለ አዎ እኮ በእውነት ትክክል። እስከ ዛሬ ድረስ
እስከ ዛሬ ቀን ድረስ ይመጣል እርግማኑ። አዎ ከአጃ ነብይ ጨርሳለሁ። እጁን ከፍ የሚያርግ ሰው አለ። አሁን ብዙ ለማውራት ሰዓት የለም። አየው ግን ለሷ ያወራ እሷን አይዋለሁ ይሁንልኝ የሚል ሰው አለ። እጁ ከፍ የሚያድግ ድግምት ሟርት ከዚህ በኋላ አይሰለጥንም በኢየሱስ አሜን። ኧረ አይሰራም ብያለሁ። አሜን። እስኪ ያዙትና ጎን ላይ ያለው ሰው አይሰራም በልልኝ። እስኪ ድገምና አይሰራም በልልኝ። ማን ነው ከኔ ጋር ጮሆ አሜን አሜን የሚል? አሜን 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 አሜን። ዶጋ ምንድን ነው? የባለቤት አባት አሁን ምስጢሩን አላወራም። ላንቺ ምስጢሩን ማውራው ለሱ ነው ማውራው። አውርቻለሁ። ለሱ አላወራም፣ ለሱ ምን አወራለሁ? መፍትሄ ነው መሰለኝ። ሊመጣ ይችላል። ይሁድ ላይ ይችላል። ኧረ ይመጣል። እሺ ይዘሽ ነህ። ላንቺ አላወራም፣ ለሱ አወራለሁ። እሺ ያልኩበት ምክንያት አለ። እሺ ችግር የለም። እያየሁ በዚህ ዓመት ወላይታ ዩኒቨርሲቲ የሚባል ነገር ታውቂያለሽ? እሱ ገብቶ እንደወጣ ታውቂያለሽ እንዴ? አዎ እኮ ስታስቲክስ ስልጠናው እዛ ነው የወሰደው። ታይ በቃ እሺ። ላንቺ አላወራም ብያለሁ። ይሄ ለምልክት ነው። ላንቺ ማውራልሽ ገብቶኛል። ኢየሱስ ይችላል የሚል ሰው አለ። ኢየሱስ ይችላል የሚል ሰው ኢየሱስ ይችላል የሚል ሰው ላንቺ ባወራ ማውራው የዮዲት ጉዳይ ነው። ላንቺ እየሰማሽ ነሽ? ዮዲት ማናት? ያንቺ ጉዳይ ነው ላንቺ ማውራው እንጂ የሱ ጉዳይ አይደለም። እጃችሁ ከፍ ታደርጋላችሁ። ከዚህ ሰዓት ጀምሮ የነሱ ቤት ጉዳይ በኢየሱስም አስለቀቁ። አሜን። እስከዛም አሁን በበሽታ እንድወርቅ ተብሎ ተሰርቶ ስላለ እኔ በዚህ በኋላ አጃና ይላል። ቃል እንድታወጣል እንፈልጋለሁ ሁሉ ማለት ነው። አዎ እውነት ክፈቺ እስቲ ውሃው ቶሎ ብለሽ ዛይ እስቲ አጋጋዎች አጃና ብያለሁ። ይሄን ለሱ ተሰጣለሽ እሰጠዋለሁ። ይሁድ ዶክመንትም ካለ ይዘው ይምጣ። እሺ ጨርሻለሁ። ለዚህ ጌታ ክብር አለ የሚወጣው አለ። አሜን ሃሌሉያ። እግዚአብሔር አነጋጋሪ ሰው አደርጋለዋል። አሜን የሰው ሁኔታ ሃሌሉያ። የችግር ብዛት ያንተ ነገር አይሸፍንም አለ ጌታ። አሜን ሃሌሉያ። ነው ማውራላችሁ። ልክ በኢየሱስ ላይ ድንጋዩን አስቀምጦ ነበር ይላል አይደለም? እንዳይነሳ ነው ያስቀመጡት። ልክ እንደዛው ያንተ ነገር እንዳይነሳ ብሎ ያስቀመጡት ነገር እግዚአብሔር አንከባለልኳል። አሜን ነገር ሲነሳ አይቸዋል። አሜን ህዝብ ሁሉ ይስማ። በብዙ ሰዎች ዘንድ ትታያለ። አሜን አጃ እቺን ቀን ጽፈያል። በብዙ ኃያላኖች ዘንድ ትታያለ። አሜን ፈርም ያለው አጸናው አጃንያ አሜን ጨርሻለሁ። ለዚህ ጌታ ክብር አለ የሚል ሰው